አሁን እኔ ላስላስ ስላረግ ነበር የዛሬውን የፈነዳውን ሊና አይመስላችሁም? እንቆይና ከዛ በኋላ መላስ ይቻላል። እኔ አብታም ሰው ቲክቶክ ላይ ሲንቀዠቀዥ ማየት ከበፊቱም አልወድም፣ ከበፊቱም ልክ አይደለም ብዬ ማምን ሴት ነኝ። ሀብታም ቲክቶክ ላይ አትንቀዥቀዡ ብያለሁ። ወርቁ አይተህ ነው ቲክቶክ ላይ ቁጭ ብለህ ከማየት ውጪ ቲክቶክ ላይ ላለ ሰው ገንዘብ እየሰጠ ስምን አር የነካው እንጨት አስመስለው እዚህ ሲያምሱት ሲውል ማየት በጣም ያሳዝናል። ከቲክቶከር ጋር መገናኘት የለብህም። ቲክቶከር ሲባል ወፈፌ ነው የሚበዛው። እግዚአብሔር ይመስገን በደና ጊዜ ሰራው ገንዘብ አለ። ተከብረ ብትቀመጥ ይሻላል። ቲክቶከር ካለ ሰው ጋር መገናኘት ትርፉ ይሄ ነው ቅሌቱ። ሳራ ዛበሻ ሀብታም ናት፣ የፎቅ ባለቤት። ቲክቶክ ላይ ምን ትሰራለች? ይሄው ቅሌቷን ተከናንባ ቁጭ። አንድ ደግሞ ሁለት ግራይን ያለው ባለ ሀብት አንድ ሰሞን መጥቶ ክው ሲል ነበር። በደና ጊዜ አምልጧል። እሱም ሲልሱት እሱም አርፎ ይቀመጥ። ሀብታም ኮንክ ቲክቶክ ላይ ምን ትሰራለህ? አርፋችሁ ቁጭ በሉ እኮ ነው የምላችሁ። ቲክቶክ ላይ ምን ትሰራላችሁ? እኛ እኮ ሙልጭ ያልን ድሃ ስለሆነ ነው እንጂ ቲክቶክ ላይ ምን እንሰራለን? ስራዬ ብለው ጌም የሚጫወቱና በዛ የሚተዳደሩ ኦኬ ይምጡ። እነሱም ስለሌላቸው ነው እንጂ ቲክቶክ ላይ መለመን በጣም የሲቲ አርማየው ልበል። ሮሚ ደግሞ ይለኛል የሲቲ ደጋፊ ሮሚ። አው ከውርደት ሌላ ምን ትጽፋላችሁ? ከብልግና ውጪ የሲቲ ደጋፊ ምን አለክ? ሲቲ ሲቲ እምባሽን እያለቀሽ ነው። አይ ሲቲ አልቅሱ። እምባችሁ እየተሸጠ ነው። በእንትን በቦትል ተደርጎ እየተሸጠ ነው እንባችሁ። እርግፍ እኔ ልቃጠልላችሁ። ወተት ጠጡ። አዎ እኛም ጠጥተን ነበር። አሁን እናንተ ድርግም አድርጋችሁ ወተት ጠጡ። እየጠጣችሁ እኔ ልቃጠልላችሁ። ተንገበገ ስሜቱን አውቀዋለሁ። እኔን ስሜቱን እናውቀዋለን። ስሜቱን በደንብ ነው የምናውቀው። እዚህ ትርመጠመጫለሽ እኔ ቤት የሲቲንትን ለብሰሽ። የማንቸስተር ደጋፊ ከተንኮላቸው ከሸራቸው ብዛት የማደጋፊ ናቸው። አሁን በሚቀጥለው ቅዳሜ ሲጫወት አርሰናል የፒኤስጂ ማሊያ ያለሽ ብለው ሁሉ እኔ ጋር ደውለዋል። እሱን ለብሰው ተቃራኒ ለንደን እየኖሩ እንትንም ይደግፉ። እግዚአብሔር መድኃኒዓለም የደፋችሁ ማለት ነው። እንደፈለክ ቋጥር። 2 ዋንጫ በልተን አንጀታችሁን እያንዳንዳችሁ እናቃጥላችኋለን። እደጅ ማሊያ ለብሰው መውጣት እስከማትችል ድረስ አድርገን እንዴት ብለን ማጅራታችሁ ላይ እንደምንቆም እናሳያችኋለን። አርሰናል ደጋፊ ገና እንዳለ ደጋፊዎች ይሄው እንትና ማን ነው የቸልሲ ደጋፊ ማን ነበር ስሙ ጠፋኝ። ከእስር ቤት የተፈታው አርሰናል ሆኛለሁ ብሏል። ማሊያ ላይ ልክለታለሁ ችግር የለም። ባዶናይ እንዳልክለት አዶናይ ሄዷል። ከአዶናይ ጋር ተጣልተዋል እንዴ? ምን ያጣላቸዋል? ባዶናይ ልክለት ነበር አዲሱን ማሊያ። ማን ነበረ ስሙ? ጥሩትማ ስሙን። ወይኔ አፌ ላይ ነው እኮ ያለው። ወይ ስሙን ጻፉልኝ እስቲ። ጆን አይደለም ጆን ዳንኤል። ጆን ዳንኤል የአርሰናል ማሊያ ማን እንደሚያለብሰኝ ያለ ነበር። እኔ ያለብሰው ነበረ። አሁን ነው ቪዲዮውን ያየሁት። ኦልሬዲ ሄዷል እንጂ ልክለት ነበረ ማሊያ። ገና ብዙ እንመልሳለን። ገና ብዙ ሰው ያርሰናል ደጋፊ ይሆናል። ገና ስለ ዱባይ ምን ትያለሽ? እውነታችሁን ነው። ምን እላለሁ?
እኔ አንድ ነገር ነው ማወቅ የምፈልገው። ማታ ስታፈነዳው ጠይቁልኝ፣ እንደው በእግዚአብሔር ይዣችኋለሁ፣ ጠይቋት። ሳራ ዛለ ሀበሻ ነው ነገረችኝ ያለችው ስለ ወርቁ አይተ ነው። እናንተ ምን ትጠይቁልኛላችሁ? ለእኔ ድምፅ የሳራን ቀርታታለች አይደለ? ሁሉንም ቀልቻታለሁ ብላለች። ስለ ወርቁ አይተ ነው ያወራችሁ። በድምፅ ጠይቁልኝ። ድምፅ አለ ወይ በሉና ንገሩኝ። እሱ ድምፅ ሳራ እውነት ያንን ብላ ድምፅ ላይ ካገኘው ዱባዮች ጠቅላላ ዞሬ እንዳይሞቱ እንዳይሽሩ ነው የምቀጠቅጣቸው። እሱ እንዳለ እኔ ዛሬ ሳራን አዋርቻታለሁ። ጉቺ ጋር ደውዬ ነበረ። የራሴ የሆነ አመለካከት አለኝ። ኦኬ፣ የራሴ እንትን አለኝ። ሳራ እንደዛ ብላ ከሆነ ግን አይምርኛ ማማር ነው። እኔ ጋር ቀልድ የለም። እኔ ጋር ባወራ ምን ባለ እኔ የለም። ታውቃላችሁ፣ ማንም ሰው የሚከፍለኝ የከፍሎ የሚያስተዳድረኝ በይሉንታ የሚይዘኝ በገንዘብ የሚይዘኝ ማንም ሰው የለም። ነጭ ነጩን ነው የምናገረው። እንደዛ ያለችበት ቪዲዮ ሄለን ካወጣች ነጭ ቅማል አላትም ከዚህ በኋላ። ምክንያቱም ሄደው ወሬ እያወሩ ስለሆነ እሷ የምታወጣው ነጭ ቅማል ለምላታለሁ። እየነገሯት ነው እየሄዱ። እኔ እኮ ሰው አፉን ይበለዋል ካላወራ ያማል። በዛ ላይ እንደኔ ሁሉም እድሜያቸው የትየለሌ ነው። የምጠራቸው ሰዎች ጠቅላላ እድሜያቸው ከኔ ጋር የሚመሳሰል ነው። እንዴት ሌላው ትምህርት ቤት ባይገባ እድሜ እኮ ትምህርት ይሆናል። እድሜ እኮ ትምህርት አለው። ልጅ ሆነህና አምሳህን ስትበላ እኮ ትረጋጋለህ። እንዴት ነው ግን እንደዛ አይነት ሰው የተፈጠረው? ወሬ ቋጥ ሰው እያወራ እኔ እኮ ያንዳቸውም እኔ ከአንዳቸው ጋር ተደዋውዬ አላውቅም። ዛሬ ከእንቅልፌ ስነሳ ሳይ ይሄ የምር ነው የውሸት ነው ብዬ ነው እኮ የስልካቸውን ደውዬ ጠየኩት። ጉቺ አንድ ቃል ነው ሁለት ቃል እንዳወራን በመሀል ሳራ ስትደውልልኝ ከእሷ ጋር አነሳሁኝ። ከጉቺ ጋር ብዙ አላወራውም። ዱባይ መጮ ክልክል ነው እንጂ ልጮ ጩሂ ይለኛል አለችኝ። በቃ ትጩ ብዬ ዘጋሁት። ይገርምብሻል አለች አያቴ። ይገርምብሻል። ማንን ነው የሚያምነው? ሄኖክ የአርሰናል ደጋፊ ነው ርችት የምትነፋው። ታፕታፕ ኮፕሊንግ አድርጉ እስቲ። በትናንትና ስትናገር የነበራችሁና ሙሉ መረጃ ያላችሁ እስቲ ሙሉ መረጃ እኔ ነግርሻለሁ የምትሉ ሰው አንድ ቁጥር ጻፉልኝ። ምንድን ነው የተባባሉት? እኔ የለውም ተቆርጦ የወጣውን ነው የማውቀው። ምንድን ነው ያሉት? ከየት አምጥታ ነው? ምንድን ነው የገባችሁ ሰዎች ካላችሁ? ቀልዴን አይደለም ክርስቶስን የምሬን ነው። ይሄን ነው ብላችሁ ንገሩኝ እስቲ። አንድ ቁጥር የምትጽፉ እየቀለዳችሁ እንዳይሆን። በጣም የሚገርመው እኮ ክርስቶስን ምስማ